ጸሎተ ሐሙስ። ሰላም ጤና ይስጥልኝ ውድ የአሳፍቲው ተከታታዮች፣ ዛሬ በታላቁ የሕማማት ሳምንት ውስጥ የምናገኘውን ታሪክን የቀየረውንና ዓለማዊውን አስተሳሰብ የገለበጠ አንድ ድንቅ ነገር እንመለከታለን። እርሱም ጸሎተ ሐሙስ ነው። ይህ ቀን ለምን ጸሎተ ሐሙስ ተባለ? በዕለቱስ ምን ምን ተከናወነ? እስከ መጨረሻው አብራችሁን ስትቆዩ ይህንን ድንቅ ታሪክ ከኛ ታገኛላችሁ። በዚህ ቅዱስ ቀን ከተከናወኑ ተግባራት መካከል በመጀመሪያ የምናገኘው ከጌታ እራት በፊት የነበረውን ዓለም ማየት ያስፈልጋል። በወቅቱ የእስራኤል ሕዝብ በሮማውያን አገዛዝ ስር ነበሩ። ነፃ የሚያወጣቸውን መሲህ በጉጉት ይጠባበቁ ነበር። ኢየሱስ ለ3 ዓመታት ሲያስተምርና ታምር ሲያደርግ ከቆየ በኋላ የፋሲካ በዓል የሚከበርበትን ወቅት ወደ ኢየሩሳሌም መጣ። የሃይማኖት መሪዎች በቅናት ሊገሉት ሲያሴሩ፣ ደቀ መዛሙርቱ ግን ገና የምድራዊ መንግሥት ንጉሥ የሚሆን መስሏቸው ነበር። በሁለተኛ ለጌታ እራት የተደረገን ዝግጅት እናገኛለን። ኢየሱስ 2 ደቀ መዛሙርቱን ማድጋ ውሃ የተሸከመ ሰው እንዲከተሉና የላይኛውን ፎቅ ክፍል እንዲያዘጋጁለት ላካቸው። ይህ ዝግጅት ድንገተኛ ሳይሆን በእግዚአብሔር የታቀደ ነበር። ያ ክፍል ከከተማ ጫጫታ ርቆ ለጸጥታና ለሚስጥር የተመረጠ ቦታ ነበር። በዚህ ቦታ ላይ መለኮታዊ ምሪትን እናገኛለን። እነሆ ወደ ከተማ ስትገቡ ማድጋ ውሃ የተሸከመ ሰው ይገናኛቸዋል። ወደሚገባበት ቤት ተከተሉት። ይህ ምልክት በወቅቱ ለነበረ ባህል ለየት ያለ ነበር። ምክንያቱም ማድጋ ውሃ መሸከም በአብዛኛው የሴቶች ሥራ ስለነበረ ያንን ሰው በቀላሉ ለይተው እንዲያውቁት ይረዳቸዋል። ይህ የሚያሳየን ኢየሱስ ለታላቁ የጌታ እራት ዝግጅት እያንዳንዱን ዝርዝር ነገር አስቀድሞ እንዳዘጋጀ ነበር። ዛሬም ቢሆን ወደማናውቀው ከተማ ወይም አዲስ የሕይወት ምዕራፍ ስንገባ የሚመራንና ምልክት የሚሰጠን ጌታ ከፊታችን አለ። የኛ ድርሻ ትእዛዙን መከተል ብቻ ነው። በሦስተኛ ደረጃ የምናገኘው የቅዱስ ቁርባን ሥርዓት መመስረት ነው። በራት ሰዓት ላይ ኢየሱስ ኅብስቱን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠ። ይህ ስለ እናንተ የሚሰጥ ሥጋዬ ነው አላቸው። ጽዋውንም አንስቶ ይህ ስለ ብዙዎች የሚፈስ ደሜ ነው በማለት አዲሱን ኪዳን መሠረተ። ይህንን ለመታሰቢያዬ አድርጉት በማለት ቅዱስ ቁርባን በቤተ ክርስቲያን እንዲቀጥል አዘዘ። የታተመ ፍቅር። የጌታ እራት ለዘመናችን ምን ትርጉም አለው? በግርግርና በውጥረት በተሞላበት በዚህ ዘመን ነፍሳችን የምታርፍበት አንድ ታላቅ የማስታወሻ ጠረጴዛ አለ። ይህ ጠረጴዛ የምግብ ብቻ ሳይሆን የቃል ኪዳን፣ የድልና የተስፋ ጠረጴዛ ነው። ጌታችን ኢየሱስ ክርስቶስ ይህንን ለመታሰቢያዬ አድርጉት ሲል ለ21ኛው ክፍለ ዘመን አማኞች ምን እያለን ነው? የመጀመሪያው ፍጹም አንድነትን እያስተማረን ነው፣ ወይም ዲፕ ኮኔክሽን የምንለው ማለት ነው። በግልኝነት ወይም ኢንዲቪጁዋሊዝም በሰለጠነበት በዚህ ዘመን የጌታ እራት እኛ የአንድ አካል ብልቶች መሆናችንን ያሳስበናል። ይህም አስደናቂ መልእክት አንዱን እንጀራ ስንካፈል እኛ ብዙዎች ስንሆን አንድ አካል ነን የሚለውን በአንደኛ ቆሮንቶስ ምዕራፍ 10:17 ላይ ያለውን ቃል ያስታውሰናል። ዘር፣ ቋንቋና የኑሮ ደረጃ ሳይለየን በክርስቶስ ደም አንድ መሆናችንን የምናውጅበት ቅዱስ ሥርዓት ነው። ሌላኛው ይቅርታና አዲስ ጅማሬ ወይም ሪስቶሬሽን። ብዙዎቻችን ባለፈው ስህተቶቻችን በበደላችን እንሰቃያለን። ጽዋው ግን የኃጢአት ስርየት ያበስረናል። ይህም አስደናቂ መልእክት አለው። ይህም ስለ ብዙዎች ለኃጢአት ይቅርታ የሚፈስ የኪዳን ደሜ ይህ ነው በማለት በማቴዎስ ወንጌል ምዕራፍ 26 ቁጥር 28 ጌታችን ኢየሱስ ክርስቶስ ተናግሯል። ይህ ዘመን ለደከመች ነፍስ የሚሰጠው መልስ ተፈጽሟል የሚል የድል ድምፅ ነው። ሌላኛው ተስፋና ዳግም ምጽአት ነው፣ ወይም ፊውቸር ሆፕ የምንለው ማለት ነው። ዓለም በጦርነትና በጭንቀት ስትታወቅ የጌታ እራት ዓይናችንን ወደ ሰማይ እንድናነሳ ያደርገናል። ጌታ እስኪመጣ ድረስ ሞቱን እንናገራለን። እራቱ መጋረጃው ተገፎ የምናየው ያንን ታላቅ የሰማይ ሰርግ የምንለማመድበት ቅምሻ ወይም ፕሪቪው ነው። ይህ ሥጋዬ ነው፣ ይህ ደሜ ነው። ይህ መልእክት ዛሬ ላለንበት ማንኛውም ሁኔታ መልሳለሁ። ይህ ማለት ለቆሰልክ የሚፈውስ ሥጋ ነው። ለተጠማህ
የሚያረካ ደም ነው። ለብቻህ ለሆንህ የማይለይ ቃል ኪዳን ነው። የጌታ ራስ ሥርዓት ብቻ አይደለም፣ ሕያው ግንኙነት ነው። ዛሬም ጌታ በጠረጴዛው ዙሪያ ይጠብቀናል። ስንካፈል በጸጋው እንታደሳለን፣ በፍቅሩ እንታተማለን። በአራተኛ ደረጃ የምናገኘው የአገልግሎት ሹመት መመስረትን ነው። ይህንን ለመታሰቢያዬ አድርጉ ሲል ኢየሱስ ለደቀ መዛሙርቱ የእርሱን መገኘት ለትውልድ እንዲያስተላልፉ መረጣቸው። አገልግሎት ማለት ስልጣን ሳይሆን እንደ ክርስቶስ ራስን አሳልፎ የመስጠትና የማገልገል ተልእኮ መሆኑን ጌታ በግልጽ ያስተምረናል። በአዲስ ኪዳን አገልግሎት የሚጀምረው ከእግዚአብሔር ዘንድ ሲሆን የሚፈጸመውም በሰው በኩል ነው። የአገልግሎት ሞዴላችን ራሱ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ የደቀ መዛሙርቱን እግር በማጠብ የአገልግሎትን ጥንቅር አሳይቶናል። እርሱ የመጣው ሊያገለግል እንጂ እንዲያገለግሉት አይደለም በማለት የአገልግሎት ዓላማው ቅዱሳን ለአገልግሎት ማዘጋጀትና የክርስቶስን አካል ወይም ቤተ ክርስቲያንን መገንባት ነው። ይህም በኤፌሶን ምዕራፍ 4 ቁጥር 12 ላይ እናገኛለን። አገልግሎት የሚከናወነው የት ነው ብለን ስንጠይቅ ብዙዎች አገልግሎት የሚመስላቸው በቤተ ክርስቲያን መድረክ ላይ ብቻ የሚደረግ ተግባር ነው። ነገር ግን በአዲስ ኪዳን አገልግሎት በመጀመሪያ በቤት ውስጥ ይጀምራል። ቤተሰብን መንከባከብ። ሁለተኛ በሥራ ቦታ በታማኝነትና በቅንነት መስራት። ሶስተኛ በማህበረሰብ ውስጥ ለተራቡ ለታረዙና ለታመሙ መድረስ። ይህ የአገልግሎት ቦታዎች ናቸው። ለእነዚህ ከሁሉ ለሚያንሱ ወንድሞቼ ካደረጋችሁ ለእኔ አደረጋችሁ በማለት በማቴዎስ ወንጌል ምዕራፍ 25 ቁጥር 40 ላይ ጌታችን ኢየሱስ ክርስቶስ ለብዙዎች መድረስ እንዳለብን ያስተምረናል። በአዲስ ኪዳን አማኝ ዘንድ አገልግሎት ማለት የክርስቶስ እጅና እግር ሆኖ በምድር ላይ መንቀሳቀስ ነው። እርሱ ከሃይማኖታዊ ሥርዓት ይልቅ የልብ መለወጥ ውጤት ነው። እውነተኛ አገልግሎት የሚሰጠው ከትርፍ ጊዜ ሳይሆን ከሕይወት መሰጠት ነው። እናስታውስ፣ ትልቁ አገልግሎት በትልቅ መድረክ ላይ መቆም ሳይሆን በታማኝነትና በፍቅር ሌላውን መርዳት እንደሆነ ጌታችን ኢየሱስ ክርስቶስ በዚህ ቀን አስተምሮናል። በአምስተኛ ደረጃ ጌታችን ኢየሱስ ክርስቶስ የሐዋርያትን እግር በጸሎተ ሐሙስ ምሽት ያጠበበትን ታሪክ እናገኛለን። በዮሐንስ ወንጌል ምዕራፍ 13 ላይ እንደዚህ የሚል ታሪክ እናገኛለን። ጊዜው ልክ የፋሲካ በዓል በፊት ነበረ። ኢየሱስ ይህንን ዓለም ትቶ ወደ አብ የሚሄድበት ጊዜ እንደደረሰ አወቀ። በዓለም የነበሩትን የራሱ የሆኑትን ወደዳቸው፣ በፍጹም ፍቅሩም ወደዳቸው። እራትም ቀርቦ ሳለ ኢየሱስን አሳልፎ እንዲሰጥ ዲያብሎስ የስምዖንን ልጅ ያስቆሮጡን ይሁዳ ልብ አነሳስቶ ነበር። ኢየሱስም አብ ሁሉን ነገር በስልጣን ስር እንዳደረገለት ከእግዚአብሔርም እንደተላከና ወደ እግዚአብሔርም እንደሚመለስ አውቆ ከራት ተነሳ፣ መጎናጸፊያንም አስቀመጠ፣ ወገቡንም በፎጣ ታጠቀ። ከዚያም በመታጠቢያ ውሃ ጨምሮ የደቀ መዛሙርቱን እግር እያጠበ በታጠቀው ፎጣ ያብስ ጀመር። ወደ ስምዖን ጴጥሮስም መጣ። ጴጥሮስም ጌታ ሆይ አንተ እግሬን ታጥባለህን? አለው። ኢየሱስ መልሶ የማደርገው አሁን አታውቅም፣ በኋላ ግን ታስተውላለህ አለው። ጴጥሮስም የለም እግሬን ከቶ አታጥብም አለው። ኢየሱስም ካላጠብሁህማ ከኔ ጋር እድል ፋንታ የለህም በማለት መለሰለት። ስምዖን ጴጥሮስም ጌታ ሆይ እንግዲያውስ እግሬን ብቻ ሳይሆን እጄንም ራሴንም እጠበኝ አለው። ኢየሱስም ገላውን የታጠበ ሰው የሚያስፈልገው እግሩን ብቻ መታጠብ ነው፣ የቀረው አካሉ ግን ንጹሕ ነው። ሁላችሁንም ባትሆኑ እናንተ ንጹሐን ናችሁ በማለት ጌታችን ኢየሱስ ክርስቶስ ተናገረ። በዚህ ቦታ ላይ አሳልፎ የሚሰጠው ያስቆሮጡ ይሁዳ ታጥቦ ነበር። እነሆ ጴጥሮስ ግን ይሄ ቦታ ለሱ የምህረት ዕድል የተሰጠው መንፈሳዊ መልእክት ያገኘበት ይመስላል። ሁላችሁም ንጹሐን አይደላችሁም ያለው አሳልፎ የሚሰጠው ማን እንደሆነ ያውቅ ስለነበር ነው። እግራቸውን አጥቦ ካበቃ በኋላ ልብሱን ለብሶ ተመልሶ በቦታው ተቀመጠ። እንዲህም አላቸው፣ ያደረግሁላችሁን ታስታውሳላችሁ? እናንተ መምህርና ጌታ ትሉኛላችሁ፣ ትክክል ነው እንደምትሉኝ እንዲሁ ነኝና። እንግዲህ እኔ ጌታችሁና መምህራችሁ ሆኜ ሳለሁ እግራችሁን ካጠብሁ እናንተም እንደዚሁ እርስ በርሳችሁ እግራችሁን ልትተጣጠቡ ይገባችኋል አለ። እኔ እንዳደረግሁላችሁ እናንተም እንደዚሁ እንድታደርጉ ምሳሌ ትቸላችኋለሁና በማለት ጌታችን ኢየሱስ ክርስቶስ አገለገላቸው። በራት መካከል ኢየሱስ ተነስቶ ልብሱን አኖረ ይለናል።
ማበሻም ታጥቀው የደቀ መዛሙርቱን እግር ማጠብ ጀመረ። ይህ በወቅቱ ዝቅተኛ ለሆኑ ባሪያዎች የሚታዩ ሥራ ነበር። ኢየሱስ ግን እኔ ጌታና መምህር ስሆን እግራችሁን ካጠብሁ እናንተም እርስ በርሳችሁ ትተጣጠቡ ዘንድ ምሳሌ ሰጠኋችሁ በማለት የትሕትናን ትርጉም አስተማረ። ይህ ታሪክ ዛሬ ለኛ ለክርስቲያኖች ትልቅ ትርጉም አለው። ይህም ዝቅ ብሎ ከፍ ማለት። የእግር ማጠብ ታላቅ ምስጢር ይሄ ነው። አንደኛ የአመራር ጥበብ፣ ማገልገል መሪነት ነው። በዚያ ዘመን እግር ማጠብ የዝቅተኛ ባሪያ ተግባር ነበር። የዓለም ጌታ ዝቅ ብሎ የደቀ መዛሙርቱን እግር አጠበ። እውነተኛ መሪነት በሰዎች ላይ መንገስ ሳይሆን ሰዎችን ማገልገል ነው። ዛሬ ባለንበት የሥራ ቦታ፣ በትምህርት ቤትም ሆነ በቤተ ክርስቲያን ምን ይደረግልኛል ሳይሆን ምን ላደርግላቸው የሚል ልብ እንዲኖረን ያስተምረናል። ሁለተኛ የትሕትና ኃይል እናያለን። ኩራትን መስበር። ጴጥሮስ መጀመሪያ አታጥበኝም ብሎ ነበር፣ ምክንያቱም የጌታ ዝቅ ማለት አልተዋጠለትም ነበር። ጌታ ግን ትሕትና የክብር መንገድ መሆኑን አሳየ። ክርስቲያን መሆን ማለት ራሱን ዝቅ ማድረግ ነው። ትሕትና ድክመት ሳይሆን የውስጥ ማንነት ጥንካሬ ነው። ከሌሎች ሰዎች ጋር ባለን ግንኙነት እልከኝነትን ትተን ለፍቅር የምንገዛበት ልብ ይሰጠናልና። ሶስተኛ የፍቅር ጥንካሬ፣ ጠላትን ጭምር ማገልገል ማለት ነው። በዚያ ምሽት ጌታ እግር ሲያጥብ አሳልፎ የሚሰጠውን ይሁዳም እዛው ነበር። ጌታ የይሁዳንም እግር አጥቧል። ፍቅራችን ለሚወዱን ብቻ መሆን የለበትም። ለሚጠሉን፣ ለሚቀኑብንና ለሚያሳድዱን ሰዎች ጭምር ምሕረትና አገልግሎት ማሳየት የክርስትና መለያ ነው። አራተኛ የንጽህናን አስፈላጊነት እንማራለን። ዘወትር መታደስ። ጌታ ታጥቦስ ቢሆን እግሩን ከመታጠብ በቀር ሌላ አያስፈልገውም ብሏል። በደሙ ብንነጻም በዚህ ዓለም ስንኖር በምናደርጋቸው ጉዞዎች የሚጋቡብንን አቧራዎች ወይም ጥቃቅን ስህተቶች፣ ኃጢአቶች በንስሐ ዘወትር ማጽዳት እንዳለብን ያስተምረናል። ጌታ ይህንን ካደረገ በኋላ እንዲህ አለ፣ እኔ ለእናንተ እንዳደረግሁ እናንተም ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁና። ዛሬ የምንማረው ትልቅ ቁም ነገር መጀመሪያ ዝቅ ብሎ መኖር ትክክለኛ ከፍታ ያመጣል። መታዘዝ ከቃላት በላይ በተግባር ይገለጣል። ፍቅር ያለ ልዩነት ለሁሉም ይደርሳል። ዛሬ አንተ የማንንም እግር ባታጠብ በአክብሮት በትሕትናና በፍቅር የሰዎችን ልብ ማጠብ ትችላለህ። በስድስተኛ ክህደትና የሰው ልጅ ድካም በጸሎተ ሐሙስ እናያለን። በዚያም ቅዱስ ምሽት የክህደት ጥላም ነበረ። ይሁዳ አሳልፎ ሊሰጠው፣ ጴጥሮስ ደግሞ 3 ጊዜ ሊክደው እንደሚችል ኢየሱስ ተነበየ። ይህ የሚያሳየው የሰው ልጅ ድካም ቢሆንም ኢየሱስ ግን እስከ መጨረሻው በመውደድ የሚክዱትንም ቢሆን ምሕረትና ፍቅርን አልነፈጋቸውም። ይሁዳና ጴጥሮስ ሁለቱም የጌታ የቅርብ ደቀ መዛሙርት ነበሩ። ሁለቱም በክፉ ቀን ጌታቸውን ክደዋል። ነገር ግን የታሪካቸው ፍጻሜ ፍጹም የተለያየ ሆነ። ከነዚህ ከሁለቱ ሰዎች ሕይወትና ከጌታ ምላሽ ዛሬ የምንኖሩ ክርስቲያኖች ታላላቅ መልእክቶችን እናገኛለን። የመጀመሪያው የክህደቱ ልዩነት ነው። የልብ ዝግጅት። ይሁዳ ክህደቱ በታቀደና በታሰበ ስሌት የመጣ ነው። ጥቅምን ወይም ብርን ከጌታ ፍቅር አስበልጧል። ይህ የልብ ክህደት ይባላል። ጴጥሮስ ክህደቱ በድንገተኛ ፍርሃትና በድክመት የመጣ ነው። ጌታችን ቢወደውም ለጊዜው ግን ከነፍሱ ይልቅ ለሥጋው ፈርቷል። ይህ የአፍ ክህደት ይባላል። ዛሬ እንደ ይሁዳ ለጥቅማችን ብለን ጌታን አሳልፈን እንሰጣለን ወይም እንደ ጴጥሮስ በሰው ፊት ለመመስከር እንፈራለን? ሁለቱም ክህደት ቢሆኑም የልባችን ዝንባሌ ግን ትልቅ ልዩነት አለው። ይሁዳና ጴጥሮስ ከበደሉ በኋላ የሄዱባቸው መንገዶች ተቃራኒ ነበሩ። ክርስቲያን አይወድቅም ማለት አይደለም። ነገር ግን ሲወድቅ ተስፋ ቆርጦ አይቀመጥም። በደላችን ከጌታ ምሕረት አይበልጥም። ሰይጣን በድለሃልና ተስፋ ቁረጥ ሲልህ፣ መንፈስ ቅዱስ ግን በድለሃልና ንስሐ ግባ ይልሃል። በዚህ ክህደት ውስጥ የጌታ የፍቅር ምላሽ እጅግ የሚደንቅ ነበር። ከሁለቱ ታሪክ የምንማረው ትልቁ ትምህርት የጌታ ባህሪ ነው። ለይሁዳ ጌታ እስከ መጨረሻው ሰዓት ድረስ በምልክትና በንግግር ንስሐ እንዲገባ እድል ሰጥቶታል። በጌታ ዘንድ ጥላቻ የለም።
ለጴጥሮስ ከትንሣኤ በኋላ ጌታ ጴጥሮስን ትወደኛለህን ብሎ 3 ጊዜ በመጠየቅ በካደበት ቁጥር ልክ የፍቅር ቃል ኪዳን አድሶለታል። በዚህ ዘመን የምንኖር ክርስቲያኖች ከዚህ 4 ቁልፍ ነገሮች እንማራለን። አንደኛ፣ ራስን አለመተማመን። ጴጥሮስ ሁሉም ቢክዱህ እኔ አልክድህም ብሎ በራሱ ተማምኖ ነበር። እኛም በራሳችን ጽናት ሳይሆን በጌታ ጸጋ መተማመን አለብን። ሁለተኛው፣ የንስሐ በር ሁል ጊዜ ክፍት ነው። የይሁዳ ትልቁ ስህተት መበደሉ ብቻ ሳይሆን ወደ ይቅርታው ጌታ አለመምጣቱ ነው። ዛሬም የቱን ያህል ብንርቅ የመመለሻው መንገድ ንስሐ ነው። ሶስተኛ፣ ዓላማውን አለመዘንጋት። ይሁዳ ጌታን ለገንዘብ ሲለውጥ፣ ጴጥሮስ ግን በኋላ ላይ ለጌታ ሕይወቱን ሰጥቷል። የምንከተለው ለምድራዊ ጥቅም ወይስ ለሰማያዊ መንግሥት? አራተኛ፣ ፍቅር ያሸንፋል። ጌታ በከዱት ሰዎች ላይ በቀልን አልመረጠም። እኛም የሚበድሉንን በይቅርታና በፍቅር የምንመልስበት ልብ ሊኖረን ያስፈልጋል። በአጠቃላይ ለዚህ ዘመን ላለን ክርስቲያኖች የይሁዳ ታሪክ ማስጠንቀቂያ ነው። የጴጥሮስ ታሪክ ደግሞ ተስፋ ነው። እኛ ዛሬ የትኛውንም መንገድ እንመርጣለን። ውድቀታችን ወደ ጥፋት እንዲወስደን አንፍቀድ። ይልቁንም እንደ ጴጥሮስ ወደ ጌታ ፍቅር የምንመለስበት ምክንያት ይሁንልን እንላለን። 7ኛ፣ ለዛሬው ዓለም የቀረበ ጥሪ በጸሎተ ሐሙስ ምሽት። ጸሎተ ሐሙስ የታሪክ መታሰቢያ ብቻ ሳይሆን ዛሬም እርስ በርሳችን እንድንዋደድ የቀረበ ጥሪ ነው። እውነተኛ ታላቅነት ሌሎችን በማገልገል ውስጥ እንደሚገኝ የሰው ልጅ ድካም ቢኖርም የእግዚአብሔር ምሕረት ሁል ጊዜ ዝግጁ እንደሆነ ያስገነዝበናል። የጸሎተ ሐሙስ ወይም የሕጽበተ እግር ታሪክ ለዛሬው ክርስቲያን ሕይወት ትልቅ ትርጉም ያላቸው በርካታ ቁም ነገሮች ይዟል። የመጀመሪያው ትሕትና በተግባር። ጌታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር ማጠቡ ትልቅ የትሕትና ማሳያ ነው። ዛሬ ባለንበት ዓለም መሪ መሆን ማለት ሌላውን እንዲያገለግል ማድረግ ተደርጎ ይወሰዳል። የጸሎተ ሐሙስ ታሪክ ግን የሚነግረን ከዚህ ተቃራኒ ነው። እውነተኛ ታላቅነት ሌላውን ዝቅ ብሎ በማገልገል ውስጥ እንደሚገኝ። በትዳር ሕይወት፣ በሥራ ቦታም ሆነ በማኅበራዊ ሕይወት እኔ ልቅደም ከሚል መንፈስ ወጥተን ሌላውን ለማገልገል ዝግጁ መሆን ያስፈልጋል። ሁለተኛ፣ ፍጹም ፍቅርና ይቅርታ። በዚያች ምሽት በጠረጴዛው ዙሪያ ክርስቶስን አሳልፎ የሰጠው ይሁዳ ነበረ። ጌታ ግን የይሁዳንም እግር አጥቧል። ፍቅር ለሚወዱን ብቻ ሳይሆን ለሚበድሉን ጭምር መሆኑን ያስተምረናል። ቂምን አውጥቶ በመጣል ጠላቶቻችንን ጭምር ይቅር ማለት አቅም ማዳበር ያስፈልጋል። ሦስተኛው፣ አዲስ ኪዳንና አንድነት። የመጀመሪያው ሥርዓተ ቁርባን የተመሠረተው በዚህ ዕለት ነው። ጌታ በአንድ ማዕድ ደቀ መዛሙርቱን ሰብስቧቸዋል። ክርስቲያኖች በአንድ አካል ወይም በክርስቶስ ስር መሆናችንንና መለያየት እንደሌለብን እንማራለን። በመካከላቸው ያለውን ልዩነት አጥብበን በአንድ ዓላማ በአንድ ፍቅር መመላለስ የክርስቲያን ባህሪያችን መሆን አለበት። አራተኛ፣ ንቃትና ጸሎት። ጌታ በጌቴሰማኒ አትክልት ስፍራ ሲጸልይ ደቀ መዛሙርቱ ግን ተኝተው ነበር። ወደ ፈተና እንዳትገቡ ትጉና ጸልዩ ብሏቸዋል። መንፈሳዊ ድካም እና እንቅልፍ ለፈተና እንደሚያጋልጠን በዚህ ቦታ መማር እንችላለን። በፈተና በተሞላ ዓለም ውስጥ በጸሎት መትጋትና መንፈሳዊ ንቃትን አለማጣት ያስፈልጋል። ጸሎተ ሐሙስ የታሪክ ማስታወሻ ብቻ አይደለም፣ የሕይወት መመሪያ እንጂ። ዛሬ እኛም እንደ ጌታችን ዝቅ ብለን የባልንጀሮቻችንን እግር ወይም ቁስል ለማጠብ የጠላቶቻችንን በደል ይቅር ለማለትና በጸሎት ለመትጋት ራሳችንን እናዘጋጅ። እውነተኛ ክርስትና በመቀበል ሳይሆን በመስጠት፣ በመገልገል ሳይሆን በማገልገል ውስጥ ያለ ሕይወት ነው። ጸጋ ይብዛላችሁ።